አረተ ለሁሉም ነገር የጋራ ነው አብረንና ስንበት ነው ተባክ በዚህ ጉዳይ የአንድን ሰብ ስፔሻሊስት ታሪክ ብቻ ላውራና ላቁም። ሰብ ስፔሻሊስት ማለት እንግዲህ በሕክምና ትምህርት ውስጥ 7 ዓመት ከተማሩ በኋላ ሰብ ስፔሻላይዝ ለማድረግ 5 ወይ 6 ዓመት ድጋሚ ሬዚደንሲ ወይም ደግሞ ፌሎሺፕ ተምረው የሚጨርሱ የሕክምና ባለሙያዎች ናቸውና እቺ ሰብ ስፔሻሊስት ኢትዮጵያ ውስጥ ካሉ 60 ብቻ ሐኪሞች ውስጥ አንዷ ናት። ከዛ በላይ እንኳን በዚህ ሙያ ምንም ባለሙያ የሌለበት አይነት ሰብ ስፔሻሊቲ ውስጥ ያለች ባለሙያ ናት ማለት ነውና የሚከፈላት ደሞዟ ብቻውን ቤት ኪራዩን መክፈል አይችልም። ያ ማለት በጣም የተጋነነ ትልቅ ቤት ፋንሲ ቤት ውስጥ ስለምትኖር ባለሙያ አይደለም የምነግራችሁ። ኖርማል ሬጉላር የሆነ ኮንዶሚኒየም ተከራይታ ስለምትኖር ባለሙያ ነው የምነግራችሁና እዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የታሰሩ የጤና ባለሙያዎች መታሰርና ዓለም አቀፍ ትኩረት ማግኘት በኢትዮጵያ ከ1960ዎቹ በኋላ ታይቶ የማይታወቅ ደሞዝ መነሻ ያደረገ የስራ ማቆም አድማ እየተካሄደ ነው። የመንግስት ምላሽ ግን እስር፣ ድብደባምና ማስፈራራት ሆኗል። ይህ ሁኔታ የዓለም አቀፍ የሰብአዊ መብት ተሟጋቾችን ትኩረትም እየሳበ ይገኛል። በኢትዮጵያ ትልልቆቹ የሕክምና ትምህርት ቤቶች የሚሰሩት በትምህርት ሚኒስቴርና በጤና ጥበቃ ጥምር አስተዳደር ነው። ከዚህ በቶሮንቶ ነዋሪ የሆነውና የዛሬ 24 ዓመት በ1993 እንደ ኤሮፓያን አቆጣጠር በአዲስ አበባ ዩኒቨርሲቲ የሕግ ተማሪ የነበረው ተክለ ሚካኤል አበበ ሰኔ ግንቦት 2001 በፈረንጆቹ 93 ዓመተ ምህረት በኢትዮጵያ ዘመን አቆጣጠር ብርሃኑ ነጋና ነፍሳቸውን ይማረው ጋሽ መስፍን ፕሮፌሰር መስፍን ወልደማርያም እስር ቤት ታስረው ነበር ለአንድ ወር አካባቢ ለ30 ቀን። እንደ ብርሃኑና ፕሮፌሰር መስፍን የታሰሩት የተማሪዎች አዲስ አበባ ዩኒቨርሲቲ መጋቢት 30 ቀን ይመስለኛል። መስፍን ገብረስላሴ የበለጠ ያስታውሰዋል ያውቀዋል። አሁን አውስትራሊያ ነው ያለው። የተማሪዎች ህብረት ጋር በወቅቱ የነበረው 92 ደብዳቤ ከኢትዮጵያ ሰብአዊ መብቶች ጉባኤ ጋር ተጻጻፈንና ዶክተር መኮንን ቢሻው ነበሩ ያኔ ዋና ጸሐፊ የሰብአዊ መብት ኮሚሽኑ ኦር ጉባኤው ለተማሪዎች በአካዳሚክ ፍሪደም ላይ እና በሰብአዊ መብት ምንነት ላይ እንደ የአንድ ቀን ኮንፈረንስ ኦር ወርክሾፕ ሴሚናር ነገር አዘጋጀን። የብሔራዊ ሎተሪ አዳራሽ ፒያሳ የሚገኘው ብዙ በመቶዎች የሚቆጠሩ ተማሪዎች ተገኙ። ኖተብል ከነበሩት ውስጥ መስፍን አማን አሁን ኔዘርላንድ ያለ፣ ገረሱ ቱፋ አሁን ኢትዮጵያ ተመልሷል። ብዙ ተማሪዎች ኦከስ የተማሪዎች ማህበሩም ጨምሮ ተገኘን። ብርሃኑ ነጋ በሰዓቱ ያስተምር ነበር ኢኮኖሚክስ ዲፓርትመንት አዲስ አበባ ዩኒቨርሲቲ። በጣም የምንቀናበት የሚጥመን የሚመቸን ደስ የሚል ፕሮፌሰር ነበር። እኔን አላስተማረኝም፣ በእርግጥ ጓደኞቼን አስተምሯቸዋል። ግን ይወራለታል፣ ይነገርለታል። በጣም ነፃ ነው። ከዚህ ከውጪ በተለይ ይመስለኛል ይዞ ሄደው ኢትዮጵያ ውስጥ የዩኒቨርሲቲ መምህራንና ተማሪዎች አባትና የልጅ ግንኙነት ስላለ መፈራራት አለ። የምንሄድበት ካፌ የተለያየ ነው። የምንሄድበት ባር፣ ሬስቶራንት ምናምን አብረህ አትቀመጥም። ኢቭን 3ኛ 4ኛ ዓመት አንድ ላይ ሆነን ተማሪዎች ራሱ ሲጨርሱ እዛው የሚቀሩ ካሉ ኮምፕሊትሊ ከኛ ይወጣሉ ጓደኞቻችን። ያንን ሰብሮ ስለሚወጣ ብርሃኑ ነጋ በአብዛኛው አፕሮቹ ከተማሪዎቹ ጋር በጣም ቅርብ ጓደኝነት አይነት ሪሌሽንሺፕ ስላለው ይወደድ ነበር። የሰብአዊ መብት ላይ ፕሮፌሰር መስፍን ወልደማርያም፣ ብርሃኑ ደግሞ በፕሮፌሰር ብርሃኑ ነጋ እንደዚሁ በሚኒስትር ብርሃኑ ነጋ የብልጽግና ሚኒስትር አሁን ይገርማል ታሪክ መጻት በአካዳሚክ ፍሪደም ላይ ምን ማለት እንደሆነ በደንብ አድርገው አጠጡን በአንድ ቀን። then the next day ስንታየው ከበደ አሁን አዲስ አበባ ኢትዮጵያ ያለው አይ ቢሊቭ ተመልሷል። አመጽ ተነሳ፣ ተቀሰቀሰ። የተማሪዎች አመጽ በኋላ ላይ መታቆት ነው አብዛኛውን ታሪክ። ብርሃኑ ነጋና ፕሮፌሰር መስፍን ወልደማርያም የታሰሩት ተማሪዎችን ለአመጽ ቀስቅሳቸዋል፣ አነሳስታቸዋል፣ መንግስት ለመገልበጥ በዚህ ወጥቶ የሚሉ ክሶች ነበሩ። ታሰሩ፣ በኋላ ተፈቱ። ናው ከ24 ዓመት በኋላ የታሪክን ምጸት ተመልከቱ። ብርሃኑ ነጋ ኢትዮጵያ ተመልሶ አዲስ አበባ ተመልሶ
የትምህርት ሚኒስቴር ሆነ ኤንድ የትምህርት ሚኒስቴር ሲሆን ብርሃኑ አይኖ በአንድ ቀን ኦቨርናይት የሚመጣ ለውጥ የለም። ቢያንስ ግን በነፃነት ደረጃ አካዳሚክ ፍሪደም ለማስከበር ወደኋላ አይልም፣ ያስከብራል ብለን ተስፋ አድርገን ነበረ። በሚያሳዝን መልኩ ግን በአሁኑ ሰዓት መብታቸውን ለማስከበር የሚንቀሳቀሱ የዩኒቨርሲቲ ተማሪዎች በተለይ የሕክምና ሜዲሲን ተማሪዎች ሜዲካል ስኩል ተማሪዎች ምክንያቱም የሜዲካል ስኩል አብዛኞቹ ዶክተሮቹ ሬዚደንት ኢንተርኖቹ በዩኒቨርሲቲ ሆስፒታል ጎንደር ዩኒቨርሲቲ ያለው ሆስፒታል ውስጥ ያለው አዲስ አበባ ዩኒቨርሲቲ ጥቁር አንበሳ እንደዚሁ ተማሪዎች ጭምር አሉበት። በየቦታው ጳውሎስም ሊሆን ይችላል የተለያዩ ቦታ ላይ ሐሮማያ ጅማም ሊሆን ይችላል። የዩኒቨርሲቲው አካል ስለሆኑ ትምህርት ሚኒስቴር ነው የሚያዛቸው። ኦኬ ጤና ጥበቃ ሚኒስቴር አይደለም። አንዱ ኮንፊውዥን ችግር የፈጠረው ሲናገር ከዚህ ቤት እንደሰማነው እሱን ነው። አንድ የዛሬ 6 ዓመት ከአብይ ጋር ስብሰባ ሲያደርጉ ዶክተሮች ከተናገሩት አይ ቲንክ ከመቀሌ የመጣ መምህር ይመስለኛል። ሐኪምም ነው መምህርም ነው። እንዴት በትምህርት ሚኒስቴርና በጤና ጥበቃ ሚኒስቴር መካከል ያለው ግንኙነት የእንስ ሰንሰለቱ እንዴት ይሆን የሚለው ኮንፊውዥን እንደፈጠረ ናው ብርሃኑ ነጋ ስለ ትምህርት ነፃነት እኛን የሰበከ ያስተማረ ሰውዬ የምንቀናበት ሰውዬ እንደገና በዚህ እድሜ 60ዎቹ አጋማሽ መጨረሻ ባለበት ለኛ ለነፃነት እንደ አርያ እንደ ቀንዲል እንደ መሪ የምንመለከተው ሰውዬ በእውነት ለተማሪዎች ለመምህራን ለዩኒቨርሲቲ ነፃነት መታፈን መረገጥ መደብደብ የአድማን ህጋዊ ሆነ መብትን ጥያቄን ወደ መንግስትን ለመጣል እንደሚደረግ እንቅስቃሴ አድርጎ ይፈርጃል ብሎ ማን አስቦ ያውቃል? በተቃራኒው ልደቱ አያሌው ያኔ እነ ብርሃኑ እንደ ካሃዲ ያስቀመጡት እኔ እንኳን ኦልዌይስ ልደቱ ከ92 ጀምሮ ደጋፊ ነበርኩኝ እንደ ኦልዌይስ ዲፌንስ አድርገው ነበር በምርጫ 97 ሰዓትም እንደና ልደቱ ተቃዋሚ ሆኖ ወጥቶ ተሰዶ ብርሃኑ አገር ቤት ገብቶ በጣም የሚገርም ታሪክ መጻት ነው። ግን የመምህራን የተማሪዎች ነፃነት ሲረገጥ ተባባሪ ሲሆን ያወጣው መግለጫ ኢዜማ እሱን መለስበታለሁ እጅግ በጣም የሚያሰቅቅ የሚያሳፍር ነው። ኢዜማ በመግለጫው ላይ አንድ አንቀጽ በጣም የሚገርም አንድ አንቀጽ እንዴት ከብልጽግና ጋር እንደሚመሳሰል እንገራችሁ። በመጨረሻም በባለሙያዎቹ ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብስተን የምንጸየፈው መሆኑን አስምረን እያረጋገጥን ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ አገራዊ ትርምስ እና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞክር የሞኝ ሙከራ ጊዜ ያለፈበት የከሰረ መንገድ አድርገን የምንረዳውን ለመግለጽ እንፈልጋለን። ይህን መግለጫ ያወጣው ብልጽግና ሊመስላችሁ ይችላል። ነው ብልጽግና አይደለም። አክቹአሊ የብርሃኑ ነጋ ኢዜማ ነው። እጅግ በጣም የሚያሳዝን ነው። መምህራን መብትን በህጋዊ መንገድ ማስከበር እንደግፋለን። ኦፍ ኮርስ ማንም ይደግፋል እኮ ብልጽግናም እኮ ይላል መብትን በህጋዊ መንገድ ማስከበር። ግን በህጋዊ መንገድ የተጠራን አድማ ተቃውሞ የሥራ ማቆም ምንም ሊሆን ይችላል መልሳችሁ ህገወጥ ነው ስልጣን ለመያዝ መንግስት ለመጣል ቅርጥሴ ብላችሁ ካራክተራይዝ ማድረግ ከብርሃኑ ነጋ ድርጅት ሲወጣ ነው የዛሬ 24 ዓመት ከታሰረ በዚህ ምክንያት 24 ከተደረገ ከተሰቃየ ሰው ጋር እንዲህ አይነት መግለጫ ሲወጣ እጅግ በጣም የሚያሳዝን። ዶክተር አበባ ሞላ ሞገስ ሰርጀሪ ዩኒቨርሲቲ ኦፍ ጎንደር፣ ዶክተር ኢፋ አዱኛ ፔዲያትሪክስ ሴንት ፖል ሆስፒታል አዲስ አበባ ታስሯል። የታሰሩ ናቸው በነገራችን ላይ። ዶክተር ሳዶር በረከት ሌላ የታሰረ ሴንት ፖል ሆስፒታል። ቸሩ ጌታ ከበደ ሰላሌ ዩኒቨርሲቲ የታሰረ። ዶክተር ነቢዩ ኤልያስ ኦርቶፔዲክ TASH ይላል አዲስ አበባ የታሰረ። ዶክተር ራሺድ ኢድሪስ አማኑኤል ስፔሻላይዝድ ሆስፒታል የታሰረ። ዶክተር አንስዋር መሐመድ ደሴ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የታሰረ። ዶክተር ጸጋዬ ታምር አክሊሉ ኢመርጀንሲ ውስጥ የሚሰራ እንጀባራ ጀነራል ሆስፒታል ኦል ኦቨር ኢትዮጵያ ነው በነገራችን ላይ የታሰረ። ዶክተር አስራቱ ጌትነት አማራ ክልል የታሰረ። ዶክተር ገብረ ማርያም ፔዲያትሪክስ ፈለገ ህይወት CRH አማራ ክልል ባህር ዳር መሰለኝ የታሰረ ሜይ 14 ጀምሮ። ብዙ ናቸው ከ78 በላይ አንድ ሱዳኒዝም ደቡብ ሱዳኒዝም መሰለኝ ጨምሮ የታሰሩ ሐኪሞች አሉ። ህገ መንግስታዊ መብት ነው መብትን ማስከበር ብሎ ከተባለ እነዚህ ሰዎች መሳሪያ ያነሱ ጠመንጃ ያነሱ መንግስትን ገለብጣልና አሉ። ጀስት ደሞዝ ሲምፕል ኳስችን ደሞዝ ይጨመርል ነው። መንግስት ደሞዝ መጨመር የማይችልበት ምክንያት ካለ ያን ኬዙን ማቅረብ ነው፣ ማስረዳት ነው፣ ኢንጌጅ ማድረግ ነው፣ መወያየት ነው።
78 በላይ ሐኪሞችን ማሰር መጉዳት በአንድ በኩል አድማ ካደረጋችሁ ብዙ ንጹሃን ይጎዳሉ ይሞታሉ ነው አንደኛው ኢዜማ የሚያወጣው መግለጫ ቢናገረው መንግስትም። በሌላ በኩል ግን አሰራችሁ እኮ 78 ሰዎች ካሰራችሁ እስከታሰራችሁ በመታሰራቸው ምክንያት እነዚህ ሐኪሞች ንጹሃን አይሞቱም አይገደሉም? እንዴት አይነት እርስ በርሱ የሚቃረን ሎጂክ ነው? የመብት ጥያቄን በዚህ መልኩ አፍኖ ድል ማድረግ አይቻልም። ለጊዜው ልታሸንፉት ይችላልላችሁ። ራሱ አብይ የመጣበት መንገድ የሚያሳየን አመጽን ተቃውሞን አድማን ለተወሰነ ጊዜ ማፈን ይቻላል ይሆናል 1 አመት 2 አመት 3 አመት በወያኔዎቹ ኬዝ 27 አመት ደን በመጨረሻ ላይ ያው መታቆት ነው የተከሰተው። ኤንድ ተሞክሮ የከሰረ ነው ምናምን ፖለቲካ ግቡ እሱ አይደለም። ኢዜማዎች ለምን እንዳመጣችሁትም አላቅም። ይሄን የብልጽግና ዲክሽነሪ ከዛ ላይ ቀርታችሁ ቆርታችሁ በእናንተ መግለጫ ውስጥ ለምን እንዳስገባችሁትም አላቅም። ግን አይቀርም አልቲሜትሊ አመጾችን እያፈን ቢሄዱ ቁጥር ኦፍ ኮርስ መንግስት ላይ ኮንሲኩዌንስማ አለው በሚገባ ራሱ። ይሄን ከአብይ አመጣት መማር እንችላለን። ይሄን ብርሃኑን ከኤርትራ ትጥቅ መሳሪያ አንስቶ ኤርትራ ዋጋለሁ ብሎ በግንቦት 7 ያለን ሰው ያመጣ 4 ኪሎ ያስገባውማ እኮ ትግል ነው አይደል? ትግል ነው፣ ሀገር ቤት የተደረገ ትግል ነው። ከዚህ መማር ያለብን ይመስለኛል። ስለ ትግል እንደማይቻል ይቻላል ብላችሁ ታስተምሩ የነበራችሁ መሪዎች አይቻልም በፍጹም አትሞክሩት የከሰረ ነው ስትሉን በጣም ከግንቦት 7 በላይ የከሰረ መንገድ አልነበረም። ግን ኢት ወርክድ አክቹአሊ ከሌሎች ነገሮች ጋር ሆና ቤተመንግስት ገባችሁ። ኤኒዌይስ የሐኪሞቹ ጥያቄዎች ይመለስላቸው። ይቺ ባለሙያ ደግሞ ቤት ኪራይን ትከፍል የነበረው ቤተሰቧን ታስተዳድር የነበረው ደግሞ በምትሯሯጠው ብርና ኦቨርታይም በሚከፈላት ወይም ደግሞ ዲዩቲ የማታ የሌሊት ስራው እነዛ ተደማምረው ነው ማለት ነው። ስለዚህ በደሞዟ ብቻ ቤት ኪራዩን መክፈል ስለማትችል ምንድነው ያደረገችው? በቀዶ ሕክምና ነው የወለደችው፣ በሴትስ ነው የወለደችው። ከወለደች በኋላ በ7ኛ ቀኗ ተነስታ ወደ ስራዋ ነው የገባችው። ያ ማለት 7ኛ ቀኗ ላይ በድንገተኛ ኦፕሬሽን ቆማ እየሰራች ነበር ማለት ነውና መቼም አይደለም 6 ወር ጡት አጥቦ ብሎ የሚመክር ባለሙያ ይቅርና ማንም ሰው በ7ኛ ቀን ተነስቶ ልጁን ጥሎ መሄድ አይችልምም አይፈልግምም። እና አንዳንዴ ግን ያለንበት ደረጃ ይሄ እንትን አይደለም እየተጠየቀ ያለው ባለሙያ እየጠየቀ ያለው በጣም የተጋነነ ነገር ሳይሆን ጀስት ምን ያህል ቤዚክ ነገሮች ዲፊካልት እንደሆኑበትና በእንደዚህ አይነት ውጥረት ውስጥ ሆኖ ደግሞ ሕክምናን መስጠት የሰውን ችግር መረዳት ምን ያህል አስቸጋሪ እንደሆነ እንግዲህ ጀጅመንቱን ወይም ደግሞ ውሳኔውን ለተመልካች ትቼዋለሁ። ባከውሩን እንኳን ተገቢውን ነገር እስኪ ያርጉልን። እንደሌላው እውነቴን ነው የምላችሁ እኛ በዚህ ሳምንት በምስራቅ አፍሪካ ደረጃ ዳ ከሚባሉት ሀገሮች አጣርተናል። ዳ ከሚባሉት የኛ ሐኪም ጤና ባለሙያ እኮ አይደለም የኛ ሐኪሞች የሚከፈላቸው ከቤት ሰራተኛ በታች ነው። እኔ አሁን 17 አመት ሰርቻለሁ። 17 አመት ግን 10,000 ምናምን ገና አሁን ነው የሞላሁትና አንድ የኬሪየር ስትራክቸር እንዲስተካከልን እንፈልጋለን። ፕላስ ደግሞ ማለት የጤና ኢቭን ሐኪሞቹ ነን ማለት ነው የሁሉ ኢመርጀንሲ ምናምን ነገር እያጋጠመን የጤና ኢንሹራንስ የለንም እኛ። ሌላው ድርጅት የሚሰሩ ምናምን ነገር ሁሉ እኛ ነን የምናስተናግዳቸው። በጦርነት ጊዜ አንድ ቀን አሁን እኔ ስለመቀሌ ሆስፒታል ብናገር ማለት አንድ ቀን አልዘጋንም እኛ። የ17 ወር ግን ደሞዝ አልተከፈለንም እስቲ። ፕላስ እዛኔ ጀምሮ ምናምን የተበደርነው ብድር ተጨማሪ ያለን እኛ። ፕላስ ደግሞ ኢንፍሌሽኑ ታየዋለህ አሁን ምን እንደደረሰ ማለት እና ይሄ ሁሉ ተደራርቦ ጥያቄ እንደ ትግራይ ለየት የምትለው እሷ ብቻ ነች ከሌሎቹ። የ17 ወር ደሞዛችን ስላልተከፈለን እሷ እንዲከፍልን ለመንግስት ለክልል ትግራይ ነው እየጠየቅን። ያኛው ግን እንደ ኢትዮጵያ እንደ ባለሙያ ጤናው እንደ ሁሉ ማለት ለኢትዮጵያ መንግስት ነው እየጠየቅን ያለነውና እሷ ነች። ሲስተር አልማዝረዳ እባላለሁ። በሕክምና ውስጥ አገልግሎት 20 ዓመት በላይ ያለኝ። የኑሮ ጉዳይ ያለው የገበያ ጉዳይ ያለው በዚህ ሰላማዊ ሰልፍ አሁን ተሸግረን ወጥተናል። በቃ ብዙ ግልጋሎት አለ እዚህ ያያችሁ ነው። ህብረተሰቡ መጓሳቆል አንፈልግም። የኛ ወገን ነው። አባታችን፣ እናታችን፣ ልጃችን፣ እህታችን፣ ወንድማችን ነው የሚታከም እዚህ ያለው። በቃ በውስጥ ግብ ሆነን ህብረተሰቡን እያየን ሰላማዊ ሰልፍ ካደረገንስ መንግስት ካየን ተውለ ነው። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋናው ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ ስለጠየቁ ለእስር ሊዳረጉ እንደማይገባ
አምነስቲም አሳስበዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ የደሞዝና ጥቅማ ጥቅም ጥያቄ ጨምሮ የጤና ስርዓቱን ወደ ተሻለ ሁኔታ ይመልሳሉ ያሏቸውን 12 ጥያቄዎች እንዲመለሱ የጠየቁ ሲሆን ለዚህ የመንግስት ምላሽ ከ80 በላይ የጤና ባለሙያዎችን በመላ ሀገሪቱ በማሰር የስራ ፈቃዳቸውን ለመሰረዝ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ። ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ከዛም ባሻገርም ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር ለሁሉም ነገር የጋራ ነው። አብረን ብናስብበት ምን ነው እባክህ በፍቅር ያዘው ተስማምተን የማይዘልቅ አምባጓሮ ትተን